ሰላም እንዴት ናችሁ? ውድ ዳጊ ዩቲዩብ ቻናል ቤተሰቦች አላችሁ? ዛሬ እንግዲህ ልናወራ የመጣነው ስለ ፊፋ ነው። የተለያዩ የዓለም ዋንጫዎችን እንዲሁም እግር ኳስ ፕሮግራሞችን በማዘጋጀትና በመምራት የሚታወቀው ፊፋ መቼ ተመሰረተ? ፊፋስ ማን ነው? እንዴት ነውስ የሚመራው? ፊፋ ትርፉስ ምንድን ነው የሚለውን አብረን የምናይ ይሆናል። ፊፋ ማለት በመጀመሪያ ከቃሉ ትርጉም ስንነሳ የፈረንሳይኛ አብሪቬሽን ነው። ማለትም ፌዴሬሽን ኢንተርናሽናል ዴ ፉትቦል አሶሲዬሽን ፊፋ FIFA የሚለው ባጭሩ ፊፋ ተባለ እንጂ ሙሉ ፌዴሬሽን ኢንተርናሽናል ዴ ፉትቦል አሶሲዬሽን የሚል የፈረንሳይኛ ሴንቴንስ ወይም ርዕስ ወይም ቃል ነው ማለት ነው። የተመሰረተው እንግዲህ እንደ ኤውሮፓውያን አቆጣጠር ግንቦት 21 ቀን 1904 ዓመተ ምህረት በፓሪስ ፈረንሳይ ነበር። የተመሰረተበት ዋና ዓላማ በተለያዩ ሀገራት መካከል የሚደረጉ የእግር ኳስ ውድድሮችን በበላይነት ለመምራትና ወጥ የሆነ ሕግ ለማውጣት ነበር። እንግዲህ የመጀመሪያው የዓለም ዋንጫ የተካሄደው በ1930 ዓመተ ምህረት ፊፋ ከተመሰረተ ከ26 ዓመት በኋላ ሲሆን በወቅቱ የፊፋ ፕሬዝዳንት ከነበሩት ጁልስ ሪሜት መሪነት የመጀመሪያው የዓለም ዋንጫ እንደ ኤውሮፓውያን አቆጣጠር በ1930 በኡራጓይ አስተናጋጅነት ተካሄደ። በወቅቱ የተሳተፉት 13 ሀገራት ብቻ ሲሆኑ አስተናጋጇ ኡራጓይ አርጀንቲናን አሸነፈ። የመጀመሪያውን የዓለም ዋንጫ ማን የበላው? ኡራጓይ ናት ማለት ነው። አርጀንቲናን አሸነፈ። እንግዲህ የዓለም ዋንጫ በየ4 ዓመቱ የሚካሄድ ቢሆንም በሁለተኛው የዓለም ጦርነት ምክንያት እንደ ኤውሮፓውያን አቆጣጠር በ1942 እና በ1946 ሳካሄድ ቀርቷል። ከጦርነቱ በኋላ በ1950 በብራዚል በድጋሚ ሲጀመር ውድድሩ የሰላምና የአንድነት ምልክት ሆኖ ቀጥሏል ማለት ነው። እንግዲህ የዘንድሮ የዓለም ዋንጫ ስናየው ደግሞ በጣም ብዙ ለውጦች ያሉበት ታሪካዊና ግዙፍ የዓለም ዋንጫ ነው። የመጀመሪያው ለየት የሚያደርገው ነገር ይሄ የዓለም ዋንጫ በ3 ሀገራት ነው የሚካሄደው። በፊፋ ታሪክ ውስጥ በ2002 ደቡብ ኮሪያ እና ጃፓን በሁለት ሀገራት መካሄዱ ይታወሳል። የዘንድሮ የ2026 የዓለም ዋንጫ ግን በታሪክ ለመጀመሪያ ጊዜ በ3 ሀገራት ማለትም በአሜሪካ፣ በሜክሲኮ እና በካናዳ በጋራ ተዘጋጅቷል ወይም እየተዘጋጀ ይገኛል ማለት ነው። እንግዲህ ሌላ ደግሞ በዘንድሮ የዓለም ዋንጫ ለየት የሚያደርገው ነገር የተሳታፊዎች ቁጥር ከ32 ወደ 48 ማደጉ ነው። እንደ አውሮፓውያን አቆጣጠር ከ1998 ጀምሮ እስከ ቅርብ ጊዜው የ2022 የኳታር ዓለም ዋንጫ ድረስ ለ24 ዓመታት ውድድሩ በ32 ሀገራት መካከል ብቻ ይካሄድ ነበር። በዘንድሮው ውድድር ግን ፊፋ ታሪካዊ ለውጥ በማድረግ የተሳታፊ ሀገራትን ቁጥር ወደ 48 አሳድጓል። ይህ ለውጥ በተለይ ለአፍሪካና ለሌሎች ታዳጊ ክፍለ ዓለማት ተጨማሪ የመሳተፍ እድል ፈጥሯል። አሁን ደግሞ ስለ ፊፋ የገቢ ምንጭ የምናይ ይሆናል። እንግዲህ ፊፋ ነን ፕሮፊት ተብሎ የተቋቋመ ድርጅት ነው። ማለትም ለትርፍ ያልቆመ ተቋም አንዱ ተብሎ የተቋቋመ ድርጅት ነው። ፊፋ እንግዲህ አብዛኛውን ገቢውን የሚያገኘው በየ4 ዓመቱ ከሚዘጋጀው የዓለም ዋንጫ ውድድር ነው። ለምሳሌ በቅርብ ዓመታት የፊፋ ገቢ እንግዲህ በቢሊዮን የሚቆጠር ዶላር ደርሷል። ዋና የፊፋ የገቢ ምንጮች ደግሞ የሚከተሉት ናቸው። የመጀመሪያው የቴሌቪዥንና የስርጭት መብት ሽያጭ ናቸው። ማለትም እንግዲህ የተለያዩ የቴሌቪዥን ጣቢያዎች ኳስ ጨዋታዎችን ለማስተላለፍ የዓለም ዋንጫን ጨምሮ እንግዲህ አብዛኛዎቻችን ኢትዮጵያውያን ዲስ ቲቪ ላይ በሱፐር ስፖርት ነው የምናየው። ሱፐር ስፖርትን ጨምሮ የተለያዩ ኳስ ማስተላለፍ የሚፈልጉ የተለያዩ ቢን ስፖርትን የተለያዩ ተቋማት ወይም የቲቪ ጣቢያዎች ለፊፋ ገንዘብ ይከፍላሉ ማለት ነው። ሌላው ደግሞ ገቢውን የሚያገኘው በምንድን ነው? በማርኬቲንግ ኤንድ ስፖንሰርሺፕ ራይትስ ማለትም ገበያና ማስታወቂያ መብቶች ማለት ነው። እንግዲህ ፊፋ ስፖንሰሮችን በደረጃ ይከፍላቸዋል። አንደኛው ፊፋ ፓርትነርስ ናቸው። እንደ ኮካኮላ፣ አዲዳስ እና ቪዛ ያሉ አመቱን ሙሉ ከፊፋ ጋር አብረው የሚሰሩና ከፍተኛ ክፍያ የሚከፍሉ ግዙፍ ኩባንያዎች አብረውታሉ። ሌላው ደግሞ ፊፋ ወርልድ ካፕ ስፖንሰርስ ናቸው። ማለትም ለዓለም ዋንጫ ውድድር የዓለም ዋንጫ ሲደርስ ብቻ ከፊፋ ጋር አብረው የሚሰሩ ናቸው።
ሪጂናል ሰፖርተርስ የሚባሉት ደግሞ በየክፍለ ዓለሙ ማለትም የአውሮፓ፣ የአፍሪካ፣ ኤዥያ ውድድር ሲኖር እነሱን ለመደገፍ የሚደግፉ የአካባቢው የአውሮፓ ከሆነ አውሮፓ ውስጥ የሚገኝ ኩባንያ፣ አፍሪካ ከሆነ አፍሪካ ውስጥ የሚገኝ ኩባንያ ምናምን ካሉ እነሱም ይደግፉታል፣ ስፖንሰር ያደርጉታል ማለት ነው። እሺ ሌላ ደግሞ በሶስተኝነት ትኬት ሽያጭና መስተንግዶ ማለትም የዓለም ዋንጫ እንግዲህ በአሁኑ የዓለም ዋንጫ በጣም በጣም ውድ ትኬት እየተሸጠበት ያለ የዓለም ዋንጫ ነው። ያው ነው የዓለም ዋንጫ እንደሚነገረው ከሆነ ያው ገብተን አላየ ነው እና በጣም እንግዲህ ብዙ ብር ያገኛል ከትኬት ሽያጭ ተብሎ ይጠበቃል። በተለይ በአሁኑ እና አሜሪካ ባዘጋጁት የዓለም ዋንጫ ማለት ነው። እነዚህ እንግዲህ ከፍተኛ ገቢ ያስገባሉ። ሌላው ደግሞ መስተንግዶች ማለት ቪአይፒ ወንበር የሚፈልጋለ፣ ቪአይፒ መስተንግዶ የሚፈልጋለ። ስለዚህ የተለያዩ ፓኬጆችን አብሮ ይሸጣል ማለት ነው ከትኬቱ ጋር። ሌላ ደግሞ የፍቃድ አሰጣጥና የምርት ስም አጠቃቀም ወይም ላይሰንሲንግ ራይት ፊፋ ስሙንና አርማውን ኩባንያዎች እንዲጠቀሙበት ፍቃድ በመስጠት በሚሊዮን የሚቆጠር ዶላር ያገኛል። ለምሳሌ ቪዲዮ ጌሞች ከዚህ ቀደም ከኢኤ ስፖርት ማለት ወይም እኛ ፊፋ ብለን የምንጠራው ፕሌይስቴሽን የምንጮትበት ማለት ነው ጋር በነበረው ስምምነትና አሁንም ከተለያዩ የጌም ኩባንያዎች ጋር በሚያደርጋቸው ስምምነቶች ከፍተኛ የሮያሊቲ ክፍያ ያገኛል። እና አልባሳቶች ደግሞ የዓለም ዋንጫ አርማ ያለባቸው ኳሶች፣ ማሊያዎች፣ መጫወቾች እና ሌሎች አልባሳት ሲመረቱ ፊፋ የፍቃድ ክፍያ ይወስዳል። እና ፊፋ ይሁን ሁሉ ገንዘብ እያገኘ ፊፋ ገንዘቡን ምን ያደርጓል? ፊፋ ብዙ ሰዎች እንግዲህ ፊፋ ገንዘቡን ያከማቻል ብለው ያስባሉ። ነገር ግን እንደ ሕጉ ፊፋ ያገኘውን ገቢ መልሶ እግር ኳስን ለማሳደግ መዋል አለበት። ለአባል ሀገራት ድጋፍ መስጠት። ፊፋ በዓለም ዙሪያ ላሉ 211 አባል የሀገር እግር ኳስ ፌዴሬሽኖች ኢትዮጵያን ጨምሮ ስታዲየሞችን እንዲገነቡ፣ የታችኛውን እግር ኳስ ግራስሩትስ እንዲያሳድጉና የሴቶች እግር ኳስን እንዲደግፉ በየዓመቱ በሚሊዮን የሚቆጠር ዶላር በበጀት መልክ ያከፋፍላል። የውድድር ዝግጅት ወጪዎች የዓለም ዋንጫን ለሚያዘጋጁ ሀገራት የስታዲየም ቴክኖሎጂ፣ የደህንነት፣ የዳኞችና የኔትወርክ ዝርጋታ ወጪዎችን በከፊል ይሸፍናል። ለተሳታፊ ሀገራትና ክለቦች የሚሰጥ ሽልማት በዓለም ዋንጫ ላይ ለሚሳተፉ ሀገራት የሚሰጠውን የገንዘብ ሽልማት ወይም ፕራይዝ መኒና ተጫዋቾቻቸውን ለለቀቁ የዓለም ክለቦች የሚከፈለውን ካሳ ክለብ ቤኔፊትስ ፕሮግራም ይሸፍናል። በአጭሩ ፊፋ በየ4 ዓመቱ በሚያገኘው የዓለም ዋንጫ ግዙፍ ገቢ አማካኝነት ቀሪዎቹን 3 ዓመታት በዓለም ዙሪያ ያሉትን የእግር ኳስ ውድድሮች በገንዘብ ደጋፊ በመሆን ያስቀጥላል ማለት ነው። እንግዲህ ስለ ፊፋ በአጭሩ እንደዚህ አይተናል። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቻው።